ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ አርብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎች እየተሰሙ ይገኛሉ። በተለይም በዝውውር መረጃው አርሰናል ወደ ኤቤሬቺ ኤዜ ፊቱን ማዞሩን በሰፊው እየተመለከትን ነው የምንገኘው። ማንቸስተር ዩናይትድ ዳግም ቪክተር ዮኬሬስን ለማስፈረም ንግግር እንደጀመረ መረጃዎች ቲምቶክ ይዤ ወጥቻለሁ ሲል መረጃውን እያጋራን ይገኛል። ከሊቨርፑል ጋር የምናነሳው መረጃም አለ። በተለይም ከሚሎስ ኬርኬዝ ጋር እየተጫዋች ማን ነው እንዴት ነው የሚጫወተው የሚለውን በሰፊው የምንመለከት ነው የሚሆነው። ቼልሲ፣ አርሰናል እንዲሁም ሌሎች ታላላቅ ክለቦችን በሰፊው የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። በቅድሚያም የአርሰናል መረጃዎችን ስንመለከት የአርሰናልና የሮድሪጎን ዝውውር በቅድሚያ እንመልከት። አርሰናል በዚህ ክረምት የተጫዋቾች ዝውውር መስኮት የክንፍ ተጫዋቾች ማስፈረም እንደሚፈልጉ ይታወቃል። መድፈኞቹ ለማስፈረም ከሚፈልጓቸው ተጫዋቾች መካከል የሪያል ማድሪዱ የፊት መስመር ተጫዋች የሆነው ሮድሪጎ መሆኑ ነው የተገለጸው። ዝውውሩ እውን እንዲሆን ሮድሪጎ ሪያል ማድሪድን እንዲሸጠው መጠየቅ የሚያስፈልገው ይሆናል። ሮድሪጎ በወደፊቱ ቆይታው ላይ የመወሰን ስልጣን እንዳለው ሲነገር ሪያል ማድሪድ ተጫዋቹ ከፈለገ እንደሚሸጠው ነው የተዘገበው። ሮድሪጎ ተጫዋቹ ሪያል ማድሪድ እንዲለቀው ከጠየቀ አርሰናል ወደ ዝውውሩ መግባት ለማስፈረም ጥረት እንደሚያደርጉ ነው በአሁን ሰዓት ላይ እየተገለጸም የሚገኘው። ተጫዋቹ በአሁን ሰዓት ላይ በሪያል ማድሪድ ጥሩ ጊዜን ማሳለፍ ቢፈልግም በአሁን ሰዓት ላይ እየተሰለፈ አይገኝም። በተለይም በአዲሱ የአሰልጣኝ ጃቪ አሎንሶ ስር እንግዲህ በቂ የጨዋታ ጊዜን እያገኘ አይገኝም። ይህንን ተከትሎ ምናልባት ብራዚሊያው የ24 ዓመት ተጫዋች የሆነው ሮድሪጎ ጊዮሽ ከአርሰናል ጋር ለመለየት አንዳንድ ጥያቄዎችን ሊያቀርቡ እንደሚችሉ ነው መረጃዎች እየወጡ የሚገኙት። ይህም የሚሆን ከሆነ አርሰናል ቅድሚያ የሚሰጠው ክለብ ነው። አርሰናልም የሱ ተጫዋች ፈላጊ መሆኑ ነው እየተገለጸ የሚገኘው። ሌላኛው በዚሁ ቦታ የሚፈልገው ተጫዋች አርሰናል የክሪስታል ፓላሱን ተጫዋች ኤቤሬቺ ኤዜን በ68 ሚሊዮን ዩሮ ለማስፈረም ዝግጁ መሆናቸው ነው ያስታወቁት። ይህ የ24 ዓመቱ እንግሊዛዊ አማካይ ተጫዋች በፕሪሚየር ሊጉ ውስጥ ባሳየው አስደናቂ ብቃት የብዙ ክለቦችን ትኩረትም ስቧል። ኤቤሬቺ ኤዜ በተለይ በቴክኒካል ብቃቱ በፍጥነቱ ደግሞ በጨዋታ ፈጠራ ችሎታው ታዋቂ ሲሆን ይህ የአርሰናልም ሆነ የሌሎች ክለቦች ደረጃ ለማሻሻል ከፍተኛ ደረጃ ሊወጣ የሚችል ተጫዋች መሆኑ ነው ዘሰን ስፖርት የተወጣው መረጃም የሚያሳየው። በተለይም ደግሞ ከትላንትና ምሽት ጀምሮ የምሰማቸው መረጃዎች እንግዲህ የሮድሪጎ ጊዮሽ ጉዳይ እጅግ በጣም ከባድ መሆኑን ተከትሎ አርሰናሎች ኒኮ ዊሊያምስን ከዚህ በፊትም እየፈለጉት ነበር። ነገር ግን የተጫዋች ወደ ባርሴሎና የሚሄድ እቅዱን እንግዲህ ከጫፍ መድረሱ ነው የተገለጸው። በዚህም የተነሳ የሮድሪጎ ጊዮሽ እንዲሁም የኒኮ ዊሊያምስ ጉዳይ አለመሆኑን ተከትሎ እንግሊዛዊ ተጫዋች ከክሪስታል ፓላስ ለማስፈረም ከፍተኛ ፍላጎት እንዳላቸው የተለያዩ ምንጮች እየገለጹም ይገኛሉ። በአምናው የዝውውር መስኮት ላይ እንግዲህ የተጫዋች ወደ ሌሎች ክለቦች የሚሄድ እድልም ነበረው። ነገር ግን በአሁኑ ሰዓት ላይ በክሪስታል ፓላስ አንድ ዋንጫን ማሳካት ችሏል። የኤፍኤ ካፕ ዋንጫን ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ከፍ ማድረግ የቻለ ተጫዋች ነው። በአሁኑ ሰዓት ላይ ደግሞ በአርሰናል ራሱን ለማየት እንግዲህ ልጁ ፍቃድ እንዳለው ነው መረጃዎች እየወጡ የሚገኙት። አርሰናሎች ለዚህ ተጫዋች 68 ሚሊዮን ፓውንድ ያወጣሉ የሚለው ሌላኛው ጥያቄም ነው። አርሰናል እንዲሁም ደግሞ ቶማስ ፓርቴ በመጨረሻ ላይ በፋይናንሻል በቴክኒክ እንዲሁም ደግሞ በኮንትራት ርዝማኔ ላይ መስማማት አልቻሉም እና ድርድሩ በመጨረሻ የፈለጉት ውጤት ላይ አልደረሰም። ለዚህም አርሰናልን ይለቃል ሲል ፋብሪዚዮ ሮማኖ እንዳረጋገጠው ምሽቱን ተመልክተናል። ዛሬ ጠዋት ይህንኑ በሰፊው መረጃ ይዞት መውጣት ችሏል። በዩቲዩብ ገጹ አርሰናል ቶማስ ፓርቴን በነፃ ነው የሚለቀው። እንግዲህ የተጫዋች ከአትሌቲኮ ማድሪድ ወደ አርሰናል ሲመጣ 50 ሚሊዮን ፓውንድ የወጣበት ተጫዋች ቢሆንም ያለፉትን 3 ዓመታት እንግዲህ ጥሩ እንቅስቃሴ ማድረግ አልቻለም፣ በተለይም በጉዳት ምክንያት። ነገር ግን በመጨረሻው አመት ላይ ማለትም በ2024-25 የውድድር ዘመን ጥሩ ጊዜን ማሳለፍ ችሏል። ከ38 የእንግሊዝ ፕሪሚየር ሊግ ጨዋታዎችን 35ቱን ተሰልፎ መጫወት እየቻለም ተጫዋች ነበር። እጅግ በጣም አስደናቂ ጊዜን ማሳለፍ የቻለ ተጫዋች ሲሆን በመጨረሻም ግን በተለይም በአውሮፓ ቻምፒየንስ ሊግ በጥሎ ማለፍ ጨዋታዎች ላይ እንግዲህ ከፒኤስጂ ጋር በነበረው የመጀመሪያ ጨዋታው ላይ አለመኖሩ ምናልባት ለአርሰናል እጅግ በጣም ክፍተት እንደነበር በርካቶች እያነሳሉ። ከዚህ ውጭ ግን አርሰናል አመቱን ሙሉ ቶማስ ፓርቴ እጅግ በጣም ደስተኛ እንደነበር እንዲሁም ደግሞ ብዙ እንደተጠቀመ በርካቶች እያነሳሉ። በአሁኑ ሰዓት ላይ ግን የተጫዋች በነፃ ከአርሰናል ወደ ሌሎች ክለቦች የሚሄድ እድልም ይኖረዋል። ምናልባትም የቀድሞ ክለቡ አትሌቲኮ ማድሪድ ይህን ተጫዋች ያስፈርማሉ የሚሉ መረጃዎችም እየወጡ ነው የሚገኙት። አርሰናል ከጀርባ ሆኖ በማስኩዌራ ዝውውር ላይ ጥሩ ስራ እየሰራ ይገኛል። ተጫዋቹ ወደ አርሰናል የሚሄድ ፍላጎት አለው። ማስኩዌራ ከጋብሪኤል ማጋሌዝ እንዲሁም ደግሞ ከሳሊባ ጋር መፎካከር አይፈራም፣ ከነሱ እኩል አቅም እንዳለው ያምናል ሲል ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። የተጫዋቹ ዋጋ ከ20 እስከ 25 ሚሊዮን ዩሮ ሊሆንም ይችላል። ይህ የ19 ዓመት ተጫዋች እንግዲህ በአሁኑ ሰዓት ላይ በተከላካይ ስፍራ ቦታ ላይ ሌላኛው አርሰናል የሚቀላቀል ተጫዋች እንደሆነ ካሁኑ ፍንጮች እየበዙ ይገኛሉ። በአሁኑ ሰዓት ላይ ሁለት ተጫዋቾችን ለማስፈረም ከጫፍ የደረሱት አርሰናሎች እንግዲህ ያለፉ
ያለፈውን የኖርጋርድን ዝውውር እንግዲህ ሳይጠበቅ መጨረሳቸው ይታወቃል። ይህንን ተጫዋች በአሁኑ ሰዓት ላይ ለመጨረስ ከጫፍ እየደረሱ እንደሚገኙ ሌሎች መረጃዎችን በሰፊው አስቀምጧል። አጥቂን በተመለከተ ደጋፊዎች ሆነ አርሰናል ታጋሽ መሆን አለባቸው። በሴስኮ እንዲሁም ደግሞ በቪክተር ዮኬሬሽ መካከል የሚደረገው ውይይት አሁንም እየቀጠሉም ይገኛሉ። አርሰናል የቤንጃሚን ሴስኮን ጥያቄ መቀበል እየቻለ እንደሆነ ለማየት እየሞከሩ ይገኛሉ። እንዲሁም ደግሞ ዮኬሬሽን የመጨረሻ ዋጋ ለማወቅ እየሞከሩ ነው የሚገኙት። በየዕለቱ የሁለቱ ተጫዋቾች መሀል ንግግር በማካሄድ ላይ እንደሚገኙ ፋብሪዚዮ ሮማኖ እንዲሁ በዩቲዩብ ገጹ ይዞት መውጣትም ችሏል። ከሁለት አንዱ ተጫዋቾችን የግላቸው ማድረግ ይፈልጋሉ። ነገር ግን እጅግ በጣም እየተረጋጋና እንዲሁም ደግሞ ቴክኒካል የሆኑ ነገሮችን ይዞ በመሄድ እንግዲህ አንድሪያ በርታ ጥሩ ስራዎችን እየሰሩ እንደሆነ እንዲሁም ደግሞ ተጫዋቾች እንዲሁም ደግሞ ደጋፊ ደግሞ ይህንን ነገር ተረጋግቶ መጠበቅ እንዳለበት ነው ፋብሪዚዮ ሮማኖ ያሳወቀው። ሪያል ማድሪድ ሉዊስ ስኬሊ ላይ እውነተኛ ፍላጎት ነበራቸው። ነገር ግን የሉዊስ ስኬሊ መልስ አርሰናል እንዲሁም ደግሞ አርሰናል ብቻ መቆየት ነው ሲል ነው ፋብሪዚዮ ሮማኖ ያረጋገጠው። ለዚህም ነው ሉዊስ ስኬሊ አዲስ ኮንትራቱን መፈረም የቻለው። ከዚህ በፊት እንግዲህ ሪያል ማድሪዶች ማይክል ሉዊስ ስኬሊ እንዲሁም ደግሞ ዊሊያም ሳሊባና ሌሎች የአርሰናል ተጫዋቾችን መመልከት ሲሉ ነበር። እንደ ቡካዮ ሳካ ያሉ ተጫዋቾችን በተለይም በሚቀጥለው ዓመት በነጻ ዝውውር እንግዲህ ተጫዋቾችን ለማምጣት ፍላጎት ማሳደሩን ተመልክተን ነበር። እንደ ትሬንት አሌክሳንደር አርኖልድ ሁሉ ይህን ተጫዋች ላቸውን ለማድረግ ነገር ግን ሉዊስ ስኬሊ ገና በ18 ዓመቱ ከአርሰናል አለቅም በማለት አዲስ ኮንትራቱን በትላንትናው ዕለት መፈረሙን ተመልክተናል። የ18 ዓመቱ ሉዊስ ስኬሊ በቦርዶ ክፍል ውስጥ ለእያንዳንዱ የክለብ ታዋቂ ሰዎች ለሆኑት ሚኬል አርቴታ የአካዳሚው ዳይሬክተር ፐርሜር ካርስ እንዲሁም ደግሞ የወቅቱ ጊዜያዊ የስፖርቲንግ ዳይሬክተር ጄንስ ኢቶ እንዲሁም ደግሞ የእግር ኳስ ኦፕሬሽን ዳይሬክተር ጄምስ ኪንግን በመሰብሰብ ስለ ራሱ እንዲሁም ደግሞ ስለ ክለቡ ንግግር እንዳደረገም ነው የተገለጸው። በሱ እድሜ ያለ እግር ኳስ ተጫዋች ይህን ሲያደርግ ማየት ብርቅ ነው ሲሉ ሀሳባቸውንም ሰጥተዋል። እንደ ክለብ ራሴን ማሳደግ እፈልጋለሁ። ሉዊስ ስኬሊ በርካታ ነገሮችን በክለቡ ላይ ማንሳት ችሏል። ሉዊስ ስኬሊ 49 ቁጥርን ማሊያ ለመጠበቅ ስላለው ፍላጎት ለሱ ለክለቡ እንዲሁም ደግሞ ለደጋፊዎች ያለውን ጠቀሜታ ግምት ውስጥ በማስገባት መናገሩም ችሏል። በእድሜ ዘመናቸው ሁሉ ይደገፋሉ ብለው የሚጠብቁት ሰፊ ቡድን አሳውቋል። እናም አርሰናል የረጅም ጊዜ እቅድ እንዲኖረው ነው የተናገረው። ለተሰብሳቢዎቹ ልዩ የሆነ ተሞክሮ ነበር። በሉዊስ ስኬሊ ቡድን እንደተደገፈ አካዳሚ ትክክለኛ ፈጠራ እንዲሁም ደግሞ ልህቀት ያለው ተጫዋች መሆኑ ነው የተገለጸው። የእግር ኳስ አመራሮች ከተጫዋቹ እንዲህ አይነት አስተያየትን መቀበል አልለመዱም። ስለዚህ በተፈጥሮው ስኬሊ አንዳንድ የደፋርነት እንዲሁም ደግሞ የመሪነት አቅም እንዳለው አሳይቷል ሲል ነው ገነርስ ብሎግ እንዲሁም ደግሞ ዴቪድ ኦርነስቲን ይዘውት የወጡት። ነገር ግን አንድ የአካዳሚ ተጫዋች የአካባቢው ወጣት መድረኩን ሲወጣ እንዲሁም ደግሞ በብስለት በጽናት ሲናገር በማየት ትልቅ ኩራት ይሰማኛል ሲሉ ነው ሀሳባቸውን እኚሁ ሰዎች በሰፊው መናገርም የቻሉት። ስለዚህም ስለ ሉዊስ ስኬሊ የሚወጡት መረጃዎች እንዲሁ በሰፊው እየተገለጹም ይገኛሉ። የተጫዋች እንግዲህ በአርሰናል ቤት አዲስ ኮንትራት መፈረሙንም መመልከታችን የሚዘነጋ ጉዳይም አይደለም። ማንቸስተር ዩናይትድ የግብ ጠባቂውን ውልም አራዝሟል። በአሰልጣኝ ሩበን አሞሪም የሚመሩት ቀያዮቹ ሰይጣኖች የግብ ጠባቂያቸው ቶም ሂተንን ኮንትራት ማራዘማቸውን ይፋም አድርገዋል። እንግሊዛዊው የ39 ዓመት ግብ ጠባቂ ቶም ሂተን በማንቸስተር ዩናይትድ ቤት ለተጨማሪ 1 ዓመት የሚያቆየውን ኮንትራት ማራዘሙ ነው የተገለጸው። በማንቸስተር ዩናይትድ በመቀጠል ኮርቻለሁ፣ ቡድኑን ለማገዝ ዝግጁ ነኝ ሲል ቶም ሂተን መናገርም ችሏል። ላለፉት ጊዜያት እንግዲህ ሶስተኛ በረኛ ሆኖ የቆየው እንዲሁም ደግሞ በዚህ ዓመት እንግዲህ ጫማውን ይሰቅላል እንዲሁም ደግሞ ጓንቱን ይሰቅላል እንዲሁም ደግሞ ከማንቸስተር ዩናይትድ ጋር ይለያያል ተብሎ የሚጠበቀው ቶም ሂተን ተጨማሪ 1 ዓመትን ኮንትራት ለማራዘም እንደተቃረበ ነው የተገለጸው። ሌላኛው 37 ዓመት ላይ የሚገኘው ጆኒ ኢቫንስ በ1 ዓመት ኮንትራት ያሳለፈ ሌላኛው ተጫዋችም ነው። ብሪያን ምቤሞ በማንቸስተር ዩናይትድ ቤት እስከ 2030 እንዲሁም ደግሞ 1 ዓመት ውል የሚያድስ አማራጭ ባካተተ ውል የሚቆይ ይሆናል። ማንቸስተር ዩናይትድ ለዝውውር አጠቃላይ ድምር 63 ሚሊዮን ፓውንድ ማለትም 55 ሚሊዮን ፓውንድ ቋሚ እንዲሁም ደግሞ 8 ሚሊዮን ፓውንድ ደግሞ እየታየ የሚጨመር ወይም ደግሞ አድሶን የሚከፈልም ይሆናል። ማንቸስተር ዩናይትድ ለዝውውሩ አጠቃላይ ድምር ይህንን ዋጋ የሚያወጣ ሲሆን የሕክምና ምርመራውን ሁለቱ ክለቦች ዶክመንቶችን ከጨረሱ በኋላ አሊያም ፍቃድ ሲያገኝ የሚሄድ ይሆናል ሲል ፋብሪዚዮ ሮማኖ ሂር ዊ ጎ ሲል ሀሳቡን መግለጽ እየቻለው ተጫዋች በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ያለው ግንኙነት እጅግ በጣም እየቀረበም ይገኛል። ቪክተር ዮኬሬሽ ማንቸስተር ዩናይትድን ቀዳሚ አድርጓል። ስዊድናዊ አጥቂ ለአርሰናል ቅድሚያ መስጠቱን ቀይሮታል። ይህንንም ለሩበን አሞሪም በኦልድ ትራፎርድ እንዲገኝ በር ከፍቷል ሲል ነው አንድ መረጃ በሰፊው አገኘው ይዞት ያለውን መረጃ እያጋራም የሚገኘው። ማንቸስተር ዩናይትድም ፊቱን ወደዚህ ተጫዋች ማዞሩን መረጃዎች እየወጡም ይገኛሉ። አርሰናል ቅድሚያ እንደሚሰጠው ከዚህ በፊት ተነግሮም ነበር። ነገር ግን አርሰናሎች በተለያዩ ምክንያቶች በተለይም የተለያዩ የአጥቂ ስፍራ ተጫዋቾችን መመልከታቸውን ተከትሎ የተጫዋች ፊቱን ወደ ቀድሞ አሰልጣኝ እንዲሁም ደግሞ ወደ ኦልድ ትራፎርድ እንዳዞረ
በማንቸስተር ዩናይትድ ቻምፒየንስ ሊግ ባይሳተፍም እንኳን ወደዛ የሚሄድ ፍላጎት እንዳለው አሁን ሀሳቡን ቀይሯል ሲል ሪቻርድ ይዞት የወጣው መረጃም ያሳያል። ፋብሪዚዮ ሮማኖ ስለ ብሪያን ምቤሞም እንዲሁ ጨማሪ ሀሳባቸውንም አንስቷል። የብሪያን ምቤሞ ዝውውር ላይ መጠናቀቅ ያለባቸው ቅድሚያ ሁኔታዎችን የተጨማሪ ክፍያ አከፋፈል ላይ መስራት ያለባቸው ነገሮች ናቸው። ፋብሪዚዮ ሮማኖ የማርኮ ካርቼኒ ስም የማንቸስተር ዩናይትድ ጋር ስለመያያዙም ሀሳቡንም ሰጥቷል። ማንቸስተር ዩናይትድ ካርቼኒችን ጨምሮ በርካታ ግብ ጠባቂዎችን እየመለመለም ይገኛል። አሁን ግን ምንም አይነት ተጨባጭ ሁኔታ ንግግር ላይ አልተደረገም ሲል ነው ስለዚህም የበረኛ ቦታ ሀሳቡንም የገለጸው። ዩናይትድ በሚቀጥለው ሳምንት የብሪያን ምቤሞን ዝውውር የሚያጠናቅቅ ሲሆን ይህም ዝውውር አስቀድሜ እንደገለጽኩላቸው በአዲሱ ፋይናንሻል ዓመት የሚመዘገብ ይሆናል ሲል ነው ሜን በዘገባው ይዞት መውጣትም የቻለው። ዩናይትድ ከብሪያን ምቤሞ በተጨማሪ ሌሎች ዝውውሮች ላይ እያደረገ የሚገኘውን ጥረት ከጁላይ 1 በኋላ በተጨማሪ ነገሮች እያጠናከረው ይሆናል። በተጨማሪም እንደ ሜን ዘገባ ከሆነ ሩበን አሞሪም ቢያንስ 3 አዲስ ፈራሚ ተጫዋቾችን በፕሪሲዝኑ ሲጀምር አብሮት እንዲኖሩ የሚፈልጉ አሰልጣኝ መሆኑ ነው እየተገለጸ የሚገኘው። የተለያዩ ተጫዋቾችን በአሁኑ ላይ እንዲመጡላቸው ይፈልጋል። ከነዚህ መካከል አንደኛው ብሪያን ምቤሞ ነው። ከዛ በኋላ ደግሞ ሌሎች ተጫዋቾችን እያዩ የሚጨምሩ ቦታ እንደሆነ ነው እየተገለጸ የሚገኘው። ማቲያስ ኩኛ አዲሱ ፈራሚያቸው ከፕሪሲዝን 3 ቀናት በኋላ አንድ ላይ የሚሰራም እንደሆነ ከዚህ በፊትም ተገልጿል። በወረሃ ግንቦት ለማንቸስተር ዩናይትድ ፊርማውን ያኖረው ድንቅ ባለ ተሰጥኦ የተቸረው የ18 ዓመቱ ፈረንሳዊ የፊት መስመር ተጫዋች ነው ኤንዞ ካሳና ቤክ በዚህ ክረምት የዝውውር መስኮት አቅሙን የበለጠ እንዲያሻሽል እንዲሁም ደግሞ ልምድ እንዲያካብት በውሰጥ ሊሰጥ መሆኑ ነው የተረጋገጠው። ኤንዞ ከማንቸስተር ዩናይትድ ባለድርሻ አካላት ኢኒዮስ ጋር በስምምነት በተደራደረው ላውኒ ለተሰኘው የእግር ኳስ ቡድን በ1 ዓመት የውሰት ውል ሊሰጥ እንደሚችል ክሪስቶፈር ሚኬል ይዞት የወጣው መረጃም ያሳያል። አንድሬ ኦናናን ለማካተትም ተዘጋጅተዋል። ማንቸስተር ዩናይትድ አንድሬ ኦናናን የሚገዛው ክለብ እያፈላለገ ሲሆን ለአታላንታው ግብ ጠባቂ ማርኮ ካርኔችን 34 ሚሊዮን ፓውንድ ለመክፈል ተዘጋጅተዋል። በትላንትናው ዕለት ከአታላንታ ጋር ውይይት ተካሂዷል። ነገር ግን የጣሊያኑ ክለብ ማንቸስተር ዩናይትድ ካዘጋጀው ክፍያ እንዲሰጠው ከፍ ማለት እየፈለገ ነው የሚገኘው። ከጣሊያን የሚወጡ መረጃዎች እንደሚያሳዩት ከሆነ ከቤርጋሞ ክለብ እንግዲህ 2 ተጫዋቾችን ማንቸስተር ዩናይትድ እየፈለጉ ይገኛሉ። አንደኛው ይህ በረኛ ሲሆን ሁለተኛው ደግሞ ኤደርሰን ነው። የአማካይ ተጫዋች እንግዲህ በማንቸስተር ዩናይትድ እንዲሁም ደግሞ አሰልጣኝ ሩበን አሞሪም ስር መራጭ ተጫዋቾችም ናቸው። ኦናና ባለፉት 2 የውድድር ዓመታት በሁሉም ውድድሮች ተጋጣሚ የግብ ሙከራ እንዲሞከርብን ያደረጉ 12 ስህተቶችን በመስራት የሚካተተው የለም ሲል ነው ከማንቸስተር ዩናይትድ የሚወጡ አንዳንድ ገጾች እየወጡ የሚገኙት። በተጨማሪም አንድሬ ኦናና ባለፉት 2 የውድድር ዓመታት ከየትኛውም የፕሪሚየር ሊግ ግብ ጠባቂ በላይ በሁሉም ውድድሮች ክለቡን ለግብ እየዳረጉ 8 ቀጥተኛ ስህተቶችን ወይም ለተቃራኒ ክለቦች አሲስት ማድረግም ችሏል። ምናልባት በፕሪሚየር ሊግ ታሪክ ከታዩ እጅግ መጥፎ ግብ ጠባቂዎች መካከል ግንባር ቀደም ሊሆን የሚችል እንዲሁም ደግሞ በተለይም ደግሞ እንደ ዲሄያ እንዲሁም ደግሞ ቫንደርሰን ይዞ ለነበረ ክለብ ይህ እጅግ በጣም ከባድ መሆኑ ነው የተገለጸው። የዩሮፓ ሊጉን ዋንጫ ያጣጣውም በዚህ ክለብ እንዲሁም ደግሞ በዚህ ተጫዋች ስህተት መሆኑ እንደ ቀላል የሚታይ ጉዳይም አይደለም። ክለቡን ጨምሮ 98 እንዲሁም ደግሞ ከዛ በላይ የሚሆነው የማንቸስተር ዩናይትድ ደጋፊዎች በዚህ በረኛ ደስተኛም አይደሉም። የተለያዩ ተጫዋቾች እንዲመጡ ፍላጎትም አላቸው። በዚህም የተነሳ እንግዲህ ምናልባት የተጫዋች ይለቃል የሚሉ መረጃዎች ደግሞ እንደ አዲስ እየተነሱም ይገኛሉ በማንቸስተር ዩናይትድ ቤት። እኛ ማንንም አንፈራም ሲሉ ነው ሲሞኔ ኢንዛጊ የተናገሩት። የአል ሂላሉ ዋና አሰልጣኝ ሲሞኔ ኢንዛጊ ቡድናቸው ቀጣይ ተጋጣሚያቸው ማንቸስተር ሲቲ እንደማይፈራ ገልጸዋል። ማንቸስተር ሲቲ እንዲሁም ደግሞ ፔፕ ጋርዲዮላን በድጋሚ መግጠም አስደሳች ነው ሲሉ ሲሞኔ ኢንዛጊ ተናግሯል። አክሎም ይሁን እንጂ እኛ የትኛውን ቡድን አንፈራም፣ ለጨዋታው ዝግጁ እንሆናለን ሲሉ አዲሱ የአል ሂላል አሰልጣኝ ሲሞኔ ኢንዛጊ ተናግሯል። ተከላካዩ ካሊዶ ኩሉባሊ በበኩሉ ማንቸስተር ሲቲ ጠንካራ ቡድን ነው፣ አስቸጋሪ ጨዋታ እንደሚሆን እናውቃለን፣ ነገር ግን በራሳችን መተማመን እንዲሁም ደግሞ ምርጥ አቋማችን ማሳየት አለብን ሲል ነው ስለ ቀጣዩ ጨዋታ ስለጥሎ ማለፉ 16 ስላለው ጨዋታ ሀሳቡንም የገለጸው። ሲቲን ማሸነፍ እንችላለን ሲል ደግሞ የተናገረው ሌላኛው ተጫዋች ነው የአል ሂላሉ የፊት መስመር ተጫዋች ነው ሳሌም አልዳውሊ በቡድናቸው ሲቲን አሸንፎ ሩብ ፍጻሜ መግባት እንደሚችልም ተናግሯል። ወደዚህ የመጣ ነው ለተሳትፎ ብቻ አይደለም የሚለው ተጫዋቹ አላማችን ለሀገሪቱ የሚያኮራ ታሪክ ይዘን መመለስ ነው ብሏል። የጨዋታው ኮከብ ተብሎ የተመረጠው ሳሌም አልዳውሊ አክሎ ማንቸስተር ሲቲን ማሸነፍ የሚያስችል አቅሙ አለን ሲል በትላንትናው ዕለትም ተናግሯል። ሩበን ኔቬዝ በበኩሉ ማንቸስተር ሲቲ ላይ በሪያል ማድሪድ ጨዋታ እንዳደረግነው እናደርጋለን ሲሉ ነው የተናገረው። ጄሬሚ ዶኮ ስለ አዲሱ ፈራሚ ሪያን አይትኑሪ ሀሳቡን ሰጥቷል። እሱ በጣም ትልቅ ተጫዋች ነው። በፍጥነት ከቡድኑ ጋር ተስማምቶ እየተጫወተ ይገኛል። በፈለገው ቦታ ላይ መጫወት ይችላል። እናም እሱ ከኛ ጋር እጅግ በጣም ደስተኛ ነው። እኔም እጅግ በጣም ደስተኛ ነኝ እሱ በመኖሩ ሲል ነው ሀሳቡንም የሰጠው። ስለ ሮድሪ መናገር አልፈለገም። የሱ ህይወት በራሱ ይናገራል። እሱ ለኛ በጣም አስፈላጊ ሰው ነው። አሁን ላይ ቀስ በቀስ ወደ ትክክለኛ አቋሙ እንደሚመለስ ተስፋ እናደርጋለን። እኛም በጣም እንፈልጋለን ሲል አዲሱ ካፒቴን የሆነው በርናርዶ ሲልቫ ስለ ሮድሪም ሀሳቡን የሰጠበትንም አጋጣሚ ነው በትላንትናው ዕለት የተመለከት ነው። ኤደርሰን በክረምቱ ማንቸስተር ሲቲን እንደማይለቅ አሳውቋል።
ብራዚላዊ ግብ ጠባቂ ኤደርሰን በክረምቱ ከክለቡ ጋር ይለቃል ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ቢሆንም እሱ መልቀቅ እንደማይፈልግ ነው ያሳወቀው። ኤደርሰን የወደፊቱ ህይወቴ በማንቸስተር ሲቲ ነው፣ ይህንን ክለብ መልቀቅ አልፈልግም፣ ሀሳቤ ሁሉ እዚህ ነው ሲል ነው የተናገረው። እንደገና ወደ ፕሪሚየር ሊግ አሸናፊነት መመለስ እኔም ደግሞ ቻምፒየንስ ሊግ ማሳካት እፈልጋለሁ፣ ለዛ ያለኝን ሁሉ እሰጣለሁ ሲል ኤደርሰን ሞሬዝ ስለ ማንቸስተር ሲቲ ቆይታ ሀሳቡንም ሰጥቷል። ከዚህ በፊት እንግዲህ የተጫዋች ይለቃል እኔም ደግሞ ዲያጎ ኮስታ በሱ ቦታ ተሰልፎ ይጫወታል ወይም ደግሞ ወደ ውሃ ሰማዮቹ ይመጣል ተብሎ የሚጠበቅ በረኛ ነበር። ነገር ግን ኤደርሰን ሞሬዝ ከዚህ ክለብ አልወጣም ሲል ነው የተናገረው። አዲሱ የሊቨርፑል ፈራሚ የሆነው ሚሎስ ኪርኪዝ ምን አይነት ተጫዋች ነው የሚለውን ደግሞ በዚህ ሰዓት ላይ እንመልከት። ሊቨርፑል ሚሎስ ኪርኪዝን ከበርንማውዝ በማስፈረም የግራ መስመር ቦታቸውን አጠናክሯል። ሃንጋሪያዊ ተጫዋች ሚሎስ ኪርኪዝ በቡድኑ የማጥቃት እንቅስቃሴ ውስጥ ሲሳተፍ ሚናው በተለይ ኃይል መስጠትም ይሆናል። ባለፈው ዓመት ለበርንማውዝ ሁሉንም የሊግ ጨዋታዎች ያደረገው ተጫዋቹ ከጨዋታ መጀመሪያ እስከ መጨረሻ ደቂቃ ያለ ድካም የመጫወት ሩጫው ይታወቃል። ሚሎስ ኪርኪዝ ያገኛቸውን አጋጣሚዎች ሁሉ ወደ ተጋጣሚ ግብ ክልል ይዞ መሮጥ የሚፈልግ አይነት የመስመር ተጫዋች እንዳልሆነ ተነግሯል። ሚሎስ ኪርኪዝ የቡድኑ ማጥቃት እንቅስቃሴ ማገዝ ቢያስደስተውም የተሰጠውን የመከላከል ስራ በቁም ነገር የሚመለከትም ተጫዋች ነው። ተጫዋቹ ቀድሞ ክለቡ ሙሉ ጨዋታውን የተጋጣሚ ክንፍ ተጫዋች ያለ መዘናጋት ጠብቆ በመጫወት የተሰጠውን ኃላፊነት የሚወጣም ተጫዋች ነው። ተጫዋቹ በቡድኑ ኳስ ሲቀማ ተጋጣሚ ኳስ መስርቶ እንዳይጫወት በማጨናገፍ መልሶ ለማግኘት የሚያደርገው የማጥቃት ጫና እንዲሁም ደግሞ ለሊቨርፑል ተጋጣሚን ለማስቆም ያግዟል ተብሎም ነው የሚጠበቀው። በተጨማሪም ተጫዋቹ ያለው ተከላካዮችን ኳስ አታለው የማለፍ ክህሎቱ እንዲሁም ደግሞ የሚያሻማቸው ኳሶች ለሊቨርፑል ትልቅ ነገር እንደሚጨምሩለት ይጠበቃል። ተጫዋቹ እስካሁን ባለው የእግር ኳስ ህይወቱ ከባድ የሚባል ጉዳት አጋጥሞትም አያውቅም። ባለፈው የውድድር ዘመንም 38ቱንም የበርንማውዝ ጨዋታዎች ተሰልፎ መጫወትም ችሏል። እንዲሁም ደግሞ በማጥቃቱ ላይ ሀገር ላይ እጅግ በጣም ተሳታፊ የሚሆን ተጫዋች ነው። እንደ አንዲ ሮበርትሰን አለ ተመሳሳይ አይነት ያለው ተጫዋች መሆኑ ነው እየተገለጸ የሚገኘው። በክሮሶቹ እንደ ትሬንት አሌክሳንደር አርኖልድ እጅግ በጣም አስገራሚ ክሮሶችን ማድረግ የሚችል ተጫዋች መሆኑ ለሊቨርፑል ጥሩ ጥቅሞችን ይሰጣል ተብሎ ይጠበቃል። በተለይም ትሬንት አሌክሳንደር አርኖልድ ሊቨርፑልን መልቀቅ ተከትሎ እንግዲህ እንደሱ አይነት ክሮሶች ከማን ይወጣሉ የሚለው አሳሳቢ ነበር። ሚሎስ ኪርኪዝ ይህንን ነገር ይተካል ተብሎ እንደሚጠበቅ መረጃዎች በሰፊው እየተመላከቱም ይገኛሉ። ቪኒሲየስ ጁኒየር ዋንጫውን ማሸነፍ እንፈልጋለን ሲል ተናግሯል። ለሪያል ማድሪድ ሁለት የግብ ተሳትፎ ያደረገው ቪኒሲየስ ጁኒየር ቡድኑ የዣቪ አሎንሶን አጨዋወት በፍጥነት ለመላመድ እየጣረ መሆኑ ነው የገለጸው። ሁለት ጥሩ ሳምንታትን አሳልፈናል፣ ዣቪ አሎንሶ ምን እንደፈለገ በፍጥነት ለመረዳት እየጣረን ነው ሲል ቪኒሲየስ ጁኒየር ከጨዋታው በኋላም ተናግሯል። በዚህ ውድድር መሳተፍ ጫና አለው፣ ውድድሩ በአዲስ ቅርጽ ገና የመጀመሪያው ነው፣ እናም ሁልጊዜ ማድሪድ ማሸነፍ ይፈልጋል ሲል ቪኒሲየስ ጁኒየር ተናግሯል። የጨዋታው ኮከብ ተብሎ የተመረጠው ቪኒሲየስ ጁኒየር ለሪያል ማድሪድ በሁሉም ውድድሮች 106 ጎሎችን አስቆጥሮ ከጋሪዝ ቤል ጋር ተስተካክሎ ያለ ተጫዋች ነው። በአሁን ሰዓት ላይ ዣቪ አሎንሶም ጥሎ ማለፍ ፍጻሜ ጨዋታ ነው ሲል ነው ሀሳቡንም የገለጸው። ሪያል ማድሪድ አርቢ ሳልዝበርግን 3-0 በማሸነፍ የምድቡ መሪነቱን አስጠብቆ ጥሎ ማለፉን ተቀላቅሏል። ከጨዋታው በኋላ አስተያየቱን የሰጠው አሰልጣኝ ዣቪ አሎንሶ አሁን ላይ ከጁቬንቱስ ጋር የሚደረገው ጥሎ ማለፍ ጨዋታ ትኩረት እንደሚሰጡ ነው የገለጹት። የጥሎ ማለፍ ጨዋታው የፍጻሜ ናቸው ያሉት ዣቪ አሎንሶ ጁቬንቱስ ከአውሮፓ ታላላቅ እንዲሁም ደግሞ ታሪካዊ ክለቦች ውስጥ አንዱ ነው በማለትም ተናግረዋል። በማንቸስተር ሲቲ 5-2 መሸነፋቸው የሚቀይረውን ነገር የለም፣ እነሱ በጣም ከባድ ይሆናሉ ሲል ዣቪ አሎንሶ ሀሳቡንም እንዲሁ በሰፊው ማስቀመጥም ችሏል። ሩድ ቫን ኒስተልሮይ ከሌስተር ሲቲ ጋር ተለያይቷል። ከእንግሊዝ ፕሪሚየር ሊግ የወረደው ሌስተር ሲቲ አሰልጣኝ ሩድ ቫን ኒስተልሮይን ከኃላፊነት ማሰናበቱ ነው የተገለጸው። አሰልጣኝ ሩድ ቫን ኒስተልሮይ ሌስተር ሲቲን ተረክቦ በ24 ጨዋታዎች መምራት ቢችልም ቡድኑ ከመውረድ አልታደገውም። አሰልጣኝ ሩድ ቫን ኒስተልሮይ ሌስተር ሲቲን እየመራ ማሸነፍ የቻለው 4 ጨዋታዎችን ብቻ ነው። በአሁኑ ሰዓት ላይ ከሌስተር ሲቲ ጋር መለያየቱ ነው የተገለጸው። በጥር ላይ ወደ ሌስተር ሲቲ ያቀናው ሩድ ቫን ኒስተልሮይ በአሁኑ ሰዓት ላይ ደግሞ ከሌስተር ሲቲ ጋር መለያየቱም ይፋ ሆኗል። ፖል ፖግባ የጤና ምርመራውንም ያደርጋል። ፈረንሳዊ የመሃል ሜዳ ተጫዋች ነው ፖል ፖግባ ከፈረንሳዩ ክለብ ሞናኮ ለመቀላቀል ዛሬ የሕክምና ምርመራውን እንደሚያደርግ ነው የተገለጸው። ከአንድ ዓመት በላይ ከሜዳ ርቆ የቆየው ፖል ፖግባ ከጁቬንቱስ ጋር ያለውን ኮንትራት ማቋረጥን ተከትሎ ሞናኮን በነጻ ዝውውርም ይቀላቀላል። ፖል ፖግባ በታዳጊነቱ ሊ ሃርቭን በመልቀቅ የማንቸስተር ዩናይትድ አካዳሚ ከተቀላቀለ ወዲህ ለመጀመሪያ ጊዜ በሀገሩ የሚጫወትም ነው የሚሆነው። በሌላ በኩል ሞናኮ የባርሴሎናን ተጫዋች አንሱ ፋቲን በውሰት ለማስፈረም ዛሬ የጤና ምርመራውን ያደርጋሉ ተብሎም ይጠበቃል። ኦሊቬ ዥሩ ወደ አውሮፓም ሊመለስ ነው። ፈረንሳዊ የፊት መስመር ተጫዋች ነው ኦሊቬ ዥሩ የፈረንሳዩን ክለብ ሊል ለመቀላቀል ከስምምነት መድረሱ ተገልጿል። የቀድሞ የአርሰናል የቼልሲ አጥቂ ኦሊቬ ዥሩ ባለፈው ዓመት ኤሲ ሚላንን በመልቀቅ የአሜሪካውን ክለብ ሎስ አንጀለስ ተቀላቅሎ እንደነበር ይታወቃል። በአሜሪካ ጥሩ የሚባል ጊዜን ማሳለፍ ያልቻለው ኦሊቬ ዥሩ ለክለቡ ባደረጋቸው 37 ጨዋታዎች 5 ግቦችን ብቻ ማስቆጠር ነው የቻለው። በሎስ አንጀለስ ያለው ውል በቀጣይ ታህሳስ ወር የሚጠናቀቀው ኦሊቬ ዥሩ ኮንትራቱን ለማቋረጥ ንግግር ላይ እንደሚገኝ ነው የተገለጸው። ዥሩ በቀጣይ ሊለን ለአንድ ዓመት የመቆየት አማራጭ ያካተተ የ1 ዓመት ኮንትራት እንደሚፈርምም ነው በይፋ የተገለጸው።
የፈረንሳይ ሊግ መርሃ ግብር ይፋም ሆኗል። የ2025-26 የውድድር ዘመን የፈረንሳይ ሊግ የጨዋታ መርሃ ግብር ይፋም ተደርጓል። የወቅቱ የሊግ አሸናፊ ፒኤስጂ የመጀመሪያ ጨዋታውን ከሜዳ ውጪ ከናንትስ ጋር የሚያደርግም ነው የሚሆነው። ሞናኮ ከሃርቬ፣ ኦሎምፒክ ሊዮን ከሌንስ እንዲሁም ደግሞ ሬንስ ከኦሎምፒክ ማርሴ ጋር እንደተደለደሉም ያሳያል። ኦሎምፒክ ሊዮን የግባኝ ተቀባይነት ካጣ ከሊጉ መውረዱ ከተረጋገጠ በመርሃ ግብሩ ከሬምስ ጋር ቦታ የሚቀያየሩም ነው የሚሆኑት። የፈረንሳይ ሊግ የሚቀጥለው የውድድር ዓመት አርብ ነሐሴ 9 2017 ዓ.ም የሚጀምርም ይሆናል። በሚቀጥለው የእንግሊዝ ፕሪሚየር ሊግ ውድድር ዓመት አዳዲስ ለውጦችን እንደምንመለከት በአሁን ሰዓት ላይ ይፋም ሆኗል። በጨዋታ ተቀይረው የሚወጡ ተጫዋቾች ተቀያሪ ወንበር ላይ አስተያየት እንደሚሰጡ ለማድረግ እየታሰበ መሆኑ ነው እየተገለጸ የሚገኘው። ግብ ከተቆጠረ በኋላ የሚኖረውን የደስታ አገላለጽ ለመቅረጽ ካሜራ ወደ ሜዳ ውስጥ ማስገባት እንደሚፈቀድም ተገልጿል። በተጨማሪም በተወሰነ መልኩ ካሜራዎች ወደ ተመልካች መልበሻ ክፍል እንደሚደረግ በአሁን ሰዓት ላይ ይፋ የተደረጉ መረጃዎችም ያሳያሉ። አዳዲስ ሕጎችን እያወጣ የሚገኘው የእንግሊዝ ፕሪሚየር ሊግ ማህበር እንግዲህ የተለያዩ ነገሮችን በአሁን ሰዓት ላይ በእንግሊዝ ፕሪሚየር ሊግ ለማሳየት ቆርጦ መነሳቱን እየተገለጸ ሲሆን እነዚህ ነገሮች በሚቀጥለው ዓመት ይታያሉ ተብሎ የሚጠበቁም ነገሮች ናቸው። ከዚህም ውጪ የተለያዩ ነገሮችን በአሁን ሰዓት ላይ እቅድ እንደያዙ መረጃዎች በሰፊው እያመላክቱም ይገኛሉ። ጃራርድ ብሬዝዋይት ውሉንም ሊያራዝም ነው። የመርሲሳይዶ ክለብ ኤቨርተን የመሃል ተከላካይ የሆነው ጃራርድ ብሬዝዋይት ኮንትራቱን ለተጨማሪ ዓመት ለማራዘም መስማማቱ ነው የተገለጸው። በክለቡ እስከ 2027 የሚቆይ ውል ያለው ተጫዋቹ አዲስ የረጅም ጊዜ ኮንትራት ለመፈራረም መቃረቡም ተገልጿል። የ23 ዓመቱ ተጫዋች ብሬዝዋይት ባለፉት ዓመታት ከማንቸስተር ዩናይትድ ጥያቄ ቀርቦለት ኤቨርተን ውድቅ ማድረጉ የሚዘነጋ ጉዳይ አይደለም። ተጫዋቹ ከ5 ዓመታት በፊት ቡድኑ ከተቀላቀለ ወዲህ በ88 ጨዋታዎች ላይ ተሰልፎ መጫወት እያቻለ ተጫዋች ነው። እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ አሉ ከሚባሉ የመሃል ተከላካይ ውስጥ አንዱ የሆነው ጃራርድ ብሬዝዋይት በኤቨርተን የሚያቆየውን እስከ 2032 የሚያቆየውን ኮንትራት ለመፈረምም ከጫፍ መድረሱ በሰፊው እየተገለጸም ነው የሚገኘው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአርብ የከሰዓት ስፖርታዊ መረጃዎቻችን ከአሁን ስፖርት ያቀረብንላችሁ ይህንን እየመስሉ ነበር። በጠዋት ፕሮግራሞቻችን ግን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካም ውሎ ነው የምንላችሁ። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንጋብዛችኋለን። ላይክን በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን በቀን ሁለቴ የምንለቅ ይሆናል። ጠዋት 12 ሰዓት ላይ ደግሞ አመሻሽ 11 ሰዓት ላይ የምንለቃቸውን ሁለት ፕሮግራሞች ለማግኘት እንግዲህ ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በመጫን እንግዲህ የራሳችሁ ማድረግ ትችላላችሁ። በዛሬው ፕሮግራሞቻችን ይህንን አልናችሁ። በነገው ፕሮግራሞቻችን እስከምንገናኝ ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።